የሁሱ አፍቃሪዎች በንጽጽሩ ላይ እያስተጓጎሉት ነው እየተባለ ነው። ሁሱን አፈቀርኩት ስላችሁ የሚገርማችሁ ሰዎች ግን ምን ያንሰኛል እሱ እኔን ለማግባት? ቆይ ማለት በጣም አዋቂ ነው እውነት ነው እና ያስተምረኛል። ምን ችግር አለው? እሺ ሙስሊም ነኝ። እሺ ለምንድን ነው የማልመጥነው? እስቲ ንገሩኝ። እኔ እሱን የማልመጥንበት መንገድ እንዴ? ምናልባት አንድ ሙስሊም ሴት ማሟላት ያለባትን ሸርጦች እያሟላ አይደለም ሊሆን ይችላል። ያስተካክለኛል፣ ያስተምረኛል፣ ያገባኛል። ዩኖኖሚ በቃ ያስተካክላታል፣ ያስተምራታል፣ ያገባታል። አለቀ በቃ። እሷ ምንም ያንሳት ነገር የለም። እናንተ ያሰባችሁት ነገር ካለ እዛው አስቀምጡ። ተረዳችሁኛ? ሁላችንም ማስመሳዮች ነን። መታቀፍ ሲፈልግ መታቀፈው እሷ ናት። መታቀፍ ሲያምረኝ መታቀፈኝ እሷ ናት። ዩኖኖሚ እኮ በዚህ ብቻም እኮ አላበቃም። ታመምልሃለው ሆዴ ተይዣለው እንደ ገደል ዛፍ ላይ። ብዙ ጊዜ እኮ ሁሱ ለምን አይኑን አመመው እያልኩ ነበር። ና እንደዛ አላሰብኩም። እንደዚህ አላሰብኩም። ይሄንን እንደው ወላሂ እንደው ለእናት ካልተናገርኩኝ እኔ ችግሩ ደግሞ እኮ በሁለት ወር በኋላ የምጠሉት ነገር ነው የእናንተ ጸባይ። ሁለተኛ ወር ላይ ሲሆን ምን ሆነ? ባሌ አስጠላኝ። ባሌን ማየት አስጠላኝ። በቃ እሱ ቤት ውስጥ ከገባ በቃ ወደ ላይ ይለኛል። በጣም ይጨንቀኛል። በቃ ላይ አልፈልግም። ለሳምንታት ተጨነኩ። እሺ እንዴት እንመናችሁኛ? ይሄንን ነገር እየሰማን በሁለት ወር ውስጥ እናንተ የመጥላት አቅም ካላችሁ እንዴት ነው እናንተ ማመን የምንችለው? አሁን እንዴት ነው አንቺ ማመን የምችለው? ወይ ጥሩ ተናገር ወይም ዝም በል። ያገኘሽኛ ዩኖኖሚ በቃ ችግር የለውም። እሺ ይሄ ሚስጥር ነው። እኔ አምንሻለሁ። እውነት አምንሻለሁ። ሚስጥር ነው። ለማንም እንዳትነግሪኝ። ችግሩ ደግሞ እኮ እናንተ አሁን ሚስጥር አትጠብቁ። ብሪታንያ በተደረገ ጥናት ሴት ልጅ ሚስጥር ይዛ የምትቆየው 47 ሰዓት ከ15 ደቂቃ መሆኑ የተደረገው ጥናት ያመላክታል። ይህ ጥናትም 3000 ሴቶች ላይ ተደርጓል። 10 ሴቶችም 4ቱ ሴቶች ምንም ያለ የሚያሳፍር ሚስጥር እንኳን ቢሆን ሚስጥሩን ይዞ መቆየት የሚችሉት 47 ሰዓት ከ15 ደቂቃ መሆኑ እንግዲህ ጥናቱ ያመላክታል። እኔም ብሎ ሰው አማኝ ሁለተኛ በቃ ትቻለሁ። ሁለተኛ አይዞሽ ገለቴ አይዞሽ። በዚህ ሰዓት ሰው ማመን ቀብሮ ነው። مرحبا بالجميع كيف حالكم؟ السلام عليكم ورحمة الله وبركاته. እንዴት ናችሁ? ሁሉ ሰላሚዳ፣ ሁሉ መልካሚዳ፣ ሁሉ ፒሲዳ፣ ሁሉ ሸጋ ሰላም ነን አልহামዱሊላህ። ማርፈካ ተጅሩ ፊጅርኝ ስራው ወረካም ነው። ሁሉ ፒስ፣ ሁሉ ሰላም አልহামዱሊላህ ፎር ኤቭሪቲንግ። ሰሞኑን ደግሞ በጣም እየተጠፋፋ ነው። አንቺም እየጠፋሽ ነው። ሚስጥሩንም የነገርኩሽን ነገር በጣም አሁንስ በጣም እንትን እየተባለ ነው። ያንን ነገር ብቻ እንደማትነግሪ ተስፋ አረጋለሁ። ዩኖኖሚ እጅግ በጣም አዳዲስና እጅግ በጣም ብዙ ነገሮችን አቅፈን ይዘናል። እናንተ ብቻ እስከ ቪዲዮ መጨረሻ ተከታተላችሁ እንዳትረሱ። በነገራችሁ ላይ ደግሞ እስቲ አንድ ነገር ልበላችሁ። ምንም አይነት በመሐላችን ፊርቃ ሊኖር ይችላል፣ ብዙ አይነት ልዩነቶች ሊኖሩ ይችላሉ። እርስ በርስ ግን እንዴት ነው ለሰው የምንሰጣጣው? እርስ በርስ እንዴት ነው ለጠላት ራሳችንን ይደም መስጠት የምንችለው? ማን ነው እኛን የሚወደው የሚለው ለይተን ራሱ እያወቅን አይደለም። ይህንን ያልኩበት ምክንያት ደግሞ አንድ ቪዲዮ ላሳያችሁ። እዚህ ቤት ውስጥ ለምንድን ነው የገባ ነው? አንደኛ ለክርስቲያን ወገኖቻችን ወሃቢዮች እስልምናን እንደማይወክሉ ለመናገር ነው። የትኛው ወሃቢያ አወራለሁ ካለ ዝግጁ ነው። ለክርስቲያን ስሙ ያላችሁም ሰዎች ስሙ። እኛ እዚህ ቤት የገባ ነው ለክርስቲያን ወገኖቻችን ወሃቢዮች እስልምናን እንደማይወክሉ ለማሳወቅ፣ አንድ ለሙስሊም ወገኖቻችን ደግሞ ከወሃቢያ ሸር ለማስጠንቀቅ። ይሄን አጋጣሚ ያገብኘን ገባን እያወራን ነው ማለት ነው። ገባችሁ? አሁን ነጥባችን ምንድነው ማለት ነው? እፎይ ከክርስቲያን ከወሃቢዮች ጋር አንተ ምረተሃቸዋል፣ እኛ ምረተናቸዋል። ቁርአንና ሐዲሱንም እንደማይከተሉ አሳይተናል። እጅግ በጣም ይገርማል። እፎይ ማለት ከዚህ በፊት ነብዩና መሐመድን ሰለላሁ ዐለይሂ ወሰለም በብዙ አንግል እየተሳደበ የነበረ ግለሰብ ነው። እስቲ ባካችሁ ማንኛን እንደሚወድ ለይተን እንወቅ። ለማን የሆነ ሚስጥራችንን ለማን እያወጣን እየነገረን እንደሆነ እስቲ ለይተን እንወቅ። እዚህ ውስጥ ምናልባት ብዙ አይነት ልዩነቶች ሊኖሩ ይችላሉ። ልዩነታችንን አጥበባን አንድ ላይ መሄድ ነው ያለብን። እነሱ ይሄንን መንገድ ተጠቅሞ ለብቻ እየበጣጠሱ እየበሉ ነው። እናንተ ግን ይሄ ነገር እየገባችሁ አይደለም። ፕሊዝ እባካችሁ ዲናችንን ለጠላት አሳልፋችሁ አትስጡ። ማይመቻችሁ ከሆነ ተው በቃ። የራሳችሁን መንገድ ተከተላችሁ ሂዱ። አታውሩ። አለማውራት እኮ ይቻላል። ግድ አይደለም ማውራት። እሱ ብቻ አይደለም። ሰላም ጤና ይስጥልኝ ውድ ኢትዮጵያውያኖች፣
እኔ ባለሙሉ እምነት ባለቤት ሙስሊም ነኝ አልহামዱሊላህ ረብል ዓለሚን በአርሲ ዞን ላይ እየተካሄደ ያለውን በወገኖቻችን ላይ ግድያና ጭፍጨፋ በጥብቅ እቃወማለሁ በእንደዚሁም ተመሳሳይ ትላንትና ጎንደር ላይ ሙስሊም በመሆናቸው ብቻ ተመርጠው ሲገደሉ ሲጨፈጨፉ ፋኖ ገደላቸው በማለት ነገሩን አድበስብሰው አልፈውታል ዛሬም ታዲያ ክርስቲያን በመሆናቸው ብቻ ተመርጠው አርሲ ላይ እየተገደሉ እየተሰቃዩ እየታረዱ ይገኛሉ አሁንም ታዲያ ሻኔ ገደላቸው ከማለት ወደ ኋላ ይሄንን ተግባር ማን ነው ያደረገ ያለው መንግስትስ ምን እየሰራ ነው ያለው ለነገሩ መንግስቱም እነሱ ናቸው ማን ይጠይቃቸዋልና በእምነት ስር ተሸሽገው እንደዚህ አይነት ጸያፍ ተግባር የሚፈጽሙ ሰዎች ለህግ ሊቀርቡ ይገባል እንዴት ሰው እንደበግ ይታረዳል በኢትዮጵያ በሀገራችን ውስጥ ምንድነው እየተካሄደ ያለው እምነት በሰላም መካሄድ የማይቻልበት ሀገር ሰው ሲሞት እንኳን ሞተ ተብሎ የሚደሰቱበት አውሬ ያለበት ሀገር ምንድነው እየተካሄደ ያለው ይሄንን ነገር ሁላችንም ልናወግዝ ይገባል ዛሬ ክርስቲያኖች ላይ እየተካሄደ ያለው ነገር ሙስሊሞች አደረጉት ከመባል ወደ ኋላ አይልም ምክንያቱም በእምነት ስር ተሸሸገው ብዙ ነገር እያደረጉ ያሉት እነማን እንደሆኑ በግልጽ የሚታወቅ ነገር ነው መልሱን ለእናንተ ትችላችኋለሁ ግዴታ ስማችሁን ማብራራት አይተበቀብንም ነገር ግን ይሄ ነገር እስከመቼ ነው ሀገራችን ላይ ሰላማችንን አተን የምንቀመጠው ሀገር እንደ ሀገር የምትኖረው ህዝቦቿ ሰላም ወጥተው ሰላም ሲገቡ ነው ነገር ግን እንደ በግ ሰው እየታረደ እንዴት ነው በዚህ መልኩ ሰው ልጅ ሊኖር የሚችለው በመጀመሪያ ሰው መሆን ይቀርማል ሰውነት ይቀርማል ለሰው ስታዝኑ ሰው ስትሆኑ ነው የሰው ህመም የሚገባችሁ አውሬዎች ስለሆናችሁ ለነገሩ እናንተ አይፈረደባችሁም ስለዚህ እንደዚህ አይነቱን ተግባር ሁላችንም ልናወግዝና ልንቃወም ይገባል እላለሁ ወሰላሙ አለይኩም ወራህመቱላሂ እቺ ልጅ ገዳዮችን አቃለው እያለች ነው ገዳዮች እነማን እንደሆኑ ሁላችንም እናቃለን እያለች ነው ገዳዮች እስቲ እነማን ናቸው ፕሊስ እንዴት ያወራን ነው ግን እስቲ ሚዛናዊ እንሁን ምናወራቸው ነገሮች እንወቁ ምላስ ስላለን ብቻ ሁሉንም ነገር ማውራት አይደለም በቃ ይሄ ሚዲያ ከተመቻቸልን በኋላ እንደልባችን ያወራን ነው መስጂድ ውስጥ ገብቶ በጥይት አናታቸውን የበሱት ሙስሊሞች ናቸው ምናወራቸው ነገሮች ለነሱ ማስረጃ ይሆናሉ ነገ እነሱ እንደ ማስረጃ ተጠቅመው ነው እንደፈለጉ ዲናችንን የፈለገ አይነት ነገር ማለት የሚችሉ ሙስሊም ገዳይ ነው ሙስሊም እንደዚህ ነው ማለት የሚችሉት ዛሬ ይሄንን ነገር ከናንተ ወስደው ነው ሌላም ሲራ ደግሞ በዚህ መልኩ እየገባበን ነው እያሉ ነው ለስለላ መተዋል ሰለምቴ ነን ብለው ይመጣሉ ይሰልላሉ ከዛ ሰለምቴዎችን ለብቻቸው ይዙና ከነባሩ ሙስሊም ጋር ይለዩዋቸው ቁርአን ቀሩ ትምህርት ተማሩ ምናምን ሲባሉ ደግሞ አንሰማችሁም የማለት ባህሪ ያመጡና ከዛ በኋላ አንሰማችሁም በሏቸው አንሰማችሁም ጭራሹን በሏቸው ወይንም ቢላችሁ የሆነ ነገር እንኳን ቢላችሁ እንዳሰሟቸው ከዛ በኋላ ምንድነው የምታረጉት ለብቻችሁ ግሩፕ ተከፍታላችሁ ለብቻችሁ ቤት ተከፍታላችሁ ከዛ ሙስሊሞችን ከሰለምቴዎቹ ትለያላችሁ ሰለምቴዎቹ የእናንተ ደጋፊዎች ይሆናሉ የሚል አጀንዳ ተሰጥቷቸው ነበር የተላኩት የነበረው አጀንዳው የሚገርመው ነገር አልተሳካም ራሱ ማለት ነውና አራቱም ልጆች አሁን ይመለሳሉ በቅርብ እና ሲመለሱ ከምታቋቸው ልጆች ናቸው እንዳደነግጡ እሺ ምንም ነገር እንዳትሉ አሁን ስም አልጠቅስም አራቱም የሚታወቁ ሰዎች ናቸው አራቱም ግን ሲመለሱ ብታያቸው የሙስሊሙ ማህበረሰብ ሳይኮሎጂ ለመምታት ነው ተብለው የተላኩት አራቱም ግን ቤታችን ይገባሉ አራቱም ግን ከሙስሊሞች ጋር ግንኙነት አላቸው አራቱም ግን ከኛ ጋር ማንም ሰው አይገናኝም አራቱም ግን ሪሌሽን አላቸው ከናንተ ጋር እንደዚህ ተመሳጥረው ነው ያሉት አብረዋችሁ ማለት ነውና የመንፍቅና ስራ እየሰሩ ነው ያሉት ከፈረን ሲሉ ከሰማችኋቸው ይሄንን ነገር ቅዱና አስቀምጡት ይጠቅማችኋል ያው የምናገረው ነገር እየሰማችሁ ማለት ነው አራቱም በአንድ ጊዜ አይከፍሩም ቀስ በቀስ ነው የሚከፍሩት ከዛ በኋላ በቃ ሰለምቴዎችን ለመምታት ወደ ኢስላም የሚመጡ ሰዎችን ለመምታት የሙስሊሙን ሳይኮሎጂ ለመምታት ተብሎ ነው የተዘጋጀው እንድታቁት በነገራችን ላይ ዲን የሰው ጉርለት የለበትም ዲን የሰው ችግር የለበትም እስልምና የሰው ችግር የለበትም የፈለገው ይቀመጣል የፈለገው ይወጣል እኛ ምንም ለማመት ለነሱ ብለን እንት ምንል ነገር የለም እነሱ ደግሞ እንደዚህ አይነት ፕሮፓጋንዳ ተጠቅመው የፈለጉ አይነት ነገሮችን እየሰሩ እንደሆነ እየተነገረ ነው ይሄ ነገር ለሁላችንም ታናሾቻችን ቤታችን ሲመጡ እያለች ነው አንድ እህታችን ምን ነው አንቺ አንድ ወተት እንኳን ገዝተሻት መጪ እንደዚህ ባዶ እጅሽ ከምትመጪ እቃም ያስነው ወላሂ እውነት ነው ፌስታል ምናምን መያዝ አትወጪ ነግቢሽ በቃ አራት ደርሰው እቃ መያዝ አትወድም እኔ ሰላም ፌስታል ምናምን ይዛ መሄድ አትወድም ለበስ አርጋ በቃ እቃ መያዝ አልወድም አልሽም እንደ ለወተቱ ታዲያ ምንድን ነው ሁሉ እኮ ለዛም ይሄ እኔ ሳላቅ ቤት ልንቀይር ነው አይ አይደለም እቺን እኮ እንትን ለበስ አርጎ ነው እንትን ነው ምን
አልሽኝ? ፍቃም ያስለምልት ነው ማለት ቻው ደከሽ ትከይላ መጣልሻ እሺ በቃ እዛ ፌስታል ገዛላት ትቸገራለች ተረላላ ብለሽ ገዛላት ትቸገራለች ተንጃ እንዴ ለምን ፍሪጁንና ብርድ ልብሱን ረስተሻል እናቴ? እቃ መያዝ አትወጂም አንቺ? እውነት ነው አንቺ ምን ቀረሽ? እሺ ቤቱን ለምን ነቅለሽ ይዘሽ አትሄጂም? ማገራውን ከንቹ ምናምን ለምን ነቅለሽ አትሄጂም? እቃ መያዝ እኮ አትወጂም አውቃለሁ፣ ግን ደግሞ ቤት ውስጥ ደግሞ አንዳንድ ነገሮች መቅረት የለባቸውም። እኛ ወንዶች ግን እንደዚህ አይነት ባህሪ እንደሌለን ስናቅ እስቲ እኔ እናንተ እንጨባበጥ። አሜሪካንን እጅግ በጣም ያስደነገጠው አንድ ድምፅ ተሰምቷል። I am Muslim. I am a democratic socialist. I am Muslim ያለው የመጀመሪያው ግለሰብ ነው። እጅግ በጣም ታዋቂው መድረክ ላይ ቆሞ ይሄ ሰውዬ ደግሞ በጣም የሚገርማችሁ ነገር ከዚህ በፊት ያለው ነገር ብዙ ነገር አለው። ወላሂ የአላህ እቅድ ሁሌም ተፈጻሚ ነው። የመጀመሪያው የኒውዮርክ ሙስሊም ከንቲባ ተመርጧል። ይሄ ሙስሊም ከንቲባ እንዳይመረጥ ብዙ ስራዎች ተሰርተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይሄ ሙስሊም ከንቲባ ከተመረጠ ለኒውዮርክ ከተማ የማረገውን የገንዘብ ድጋፍ ሙሉ ለሙሉ አቋርጣለሁ ብለው ነበር። እሱ ብቻ አይደለም፣ የአይሁድ እምነት ተከታይ ሆኖ ይሄንን ሙስሊም ከንቲባ የሚመርጥ ካለ እሱ ደደብ ነው ብለው በግልጽ ተናግረው ነበር። የ34 ዓመቱ ዞህራን ብዙ ጫናዎችን ተቋቁሞ ማሸነፍ ችሏል። በዚህም ምክንያት በትላንትናው ዕለት መድረክ ላይ ሲናገር ኢትዮጵያንም ጨምሮ የተወሰኑ ሀገሮችን አመስግኗል። ኢትዮጵያን እናቶችንም ጭምር ጠርቶ አመስግኗል። ታዲያ ከዛ በኋላ አይ አም ሙስሊም ሲልም ተደምጧል። ሁላችሁም ኮሜንት ላይ አይ አም ሙስሊም እያላችሁ አስቀምጡ። ቪዲዮውን ልጋብዛችሁ፣ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። I am Muslim. አይ አም ሙስሊም እዚህ ጋር ሙሃቢ ማህባሽ አመንት አልተባለም። አም ሙስሊም በቃ በዚህ ነገራችን ላይ ነው በደንብ ጠንክረን መበርታት ያለብን። እነዚህ ካልሆነ በስተቀር ብዙዎቹ ከፋፍሎኛን እየበሉ ነው። በቃ ምንም አይነት አቂዳ እኮ ሊኖረን ይችላል፣ ብዙ አቂዳዎች ልዩነት ሊኖረን ይችላል፣ ግን የሆነ ጋፓችንን እያጠበብን ብንሄድ የተሻለ ነው። እሺ ፕሊስ እባካችሁ አንተ እኮ ሲጀመር እኮ በዚህ ጉዳይ ላይ እንደማትታሙ አውቃለሁ። እናንተ ቤተሰቦቼ እስቲ ሁላችሁም እስቲ ጠጋ በሉ። አረ ይደብራል። በጣም የሚገርማችሁ ደግሞ ትዕግስት ምን እንደሆነ የሚያስተምሩን አንዳንድ አካላት አሉ። ከነዚህ ውስጥም ሁሱ አንዱ ነው። ሞት አላለም ወይ ከታች ቀስ አድርጊ ተውሱ ይቅርብ። ቢስሚላህ 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 ያለ ባይናት ከለሱ ዶክተር ሁሱ አልহামዱሊላህ። በነገራችን ላይ አልহামዱሊላህ አሁን በፈገግታ በችግሮች ላይ ያማረ ነው። በነገራችን ላይ አግኝተን አልহামዱሊላህ ከምንል ይልቅ እንደዚህ እግራችን ተቆርጦ እንደዚህ አይኖቻችን ታሞ አልহামዱሊላህ በፈገግታ ስንል እጅግ በጣም እያሳመረ ነው። እስቲ አንድ እህታችንም እግሯ ተቆርጣ ወደ ኢትዮጵያ እንደገባች ሁላችንም እናውቃለን። ስሟን ሳልጠራ ማንነቷን እንዳወቃችሁ ተስፋ አደርጋለሁ። እቺ ልጅ ደግሞ በላይቭ ላይ የሆነ ቆይታ አድርጋ ነበር። እጅግ በጣም አስገራሚ ንግግሮችን ተናግራለች እና በጣም ብዙ ተፈትኛለሁ፣ ግን ደግሞ ሁሉንም ነገር አላህ ያሳካዋል። ወላሂ ሁሌ ሞታለች ተብሎ በቃ ከሞትም ተርፌያለሁ በጣም ብዙ ጊዜ ማለት ነው። እኔ እንጃ እንዴት ብዬ እንደምገልጽላችሁ አላውቅም። በጣም ብዙ ጊዜ ከሞት ተርፌያለሁ። ካንሰር ከተባልኩ ቀን ጀምሮ የካንሰር መድኃኒት እየወሰድኩ ነው እስካሁን ማለት ነው። በጣም ከባዱን ማለት ነው። አልহামዱሊላህ ረቢል ዓለሚን። ግን እሱን ሁሉንም በቃ እንዴት ነው አልহামዱሊላህ እያልኩ በሄድኩ ቁጥር ወላሂ አላህ እየጨመረልኝ
እንጃ እኔ ሁሌም አልহামዱሊላህ የምትለው ቃል ካፌ ጠፍታ አታውቅም። ለዛ ነው አላህ ሁሉ ነገር እየጨመረልኝ እየሄደ እንትን ያለውና አላህ ሁሌም አለ ከጎናችን ነውና እኛ አይመስለንም ወላሂ በቃ ስንዘል እንደፈለግን ስንሆን ሁሉ ነገር እንትን ስንል ሲካፋን ደግሞ ማይሳካ ይመስለናል ግን ሁሉ ነገር ይሳካል ወላሂ ሁሉ ነገር እንደሚሳካ ነው ሁሌም አላህ ብቻ በቃ እንዴ ብዬ ልንገር ካላቅም አላህ ሁሌም ከጎናችን ነው እኔ እና ብዙ ተፈትኛለሁ ስፈተንም ደግሞ በዚህ ጋር በሆነ ነገር አላህ እየካሰኝ ነው የሆነ ችግር ይመጣብኛል በሆነ ነገር ደግሞ ይክሰኛል አልহামዱሊላህ ያልኩኝ በቃ በዛ ነው ሰብር በአንድ ነገር አንድ ፈተና ሲመጣብኝ ሌላ እንትን በቃ ሌላ ምቾት እንደሚያመጣ ስለማቀው ያንን ምቾት ደግሞ ይሄንን ፈተና ማለፍ ስላለብኝ አልፌ ስለሆነ እንትን አልহামዱሊላህ ብዬ ይሄንን ምቾት ውስጥ ስለምገባው ስለዛ አልহামዱሊላህ ያልኩኝ ያንን ምቾት ተጠብቀዋለሁ አልহামዱሊላህ ረቢል ዓለሚን የዛሬ አመትም ሰርጀሪ ላይ ነበርኩ በጣም ከባድ ሰርጀሪ ነበር የዛሬ አመትም የተሰራልኝ እዚሁ ህንድ ውስጥ ማለት ነው ሳምባይ ግማሽ ቀኝ ፓርቱ ወጥቶ እንደዛው እግሬም ብረት ተገብቶለት ከአንድ አመት በላይ ነበር ይሄ አሁን የተቆረጠው እግሬ እንትን ያለውና የዛኔ ራሱ በቃ ሞታለች ሁላ ተብሎ እንትን ሲባል ነበርና አላህ ትርፎኝ ለዚህ አበቃኝ አልহামዱሊላህ ረቢል ዓለሚን አሁንም ገና ብዙ ምቾቶች አሉ ለኔ እንትን ያለልኝ አላህ ያዘጋጀልኝ ያስቀመጠልኝና ያንን ምቾት ደግሞ መድረስ የምችለው ዛሬን ሳመሰግን ነው አልহামዱሊላህ ብዬ ዛሬን እሱን ሳመሰግን ነው ዛሬን ሳላማርረው ነው ሁሉ ነገር ለኸይር ነው ብዬ በመቀበሌ ነው ነገር ሊያሳየኝ የሚችለው አላህና አንዱ ግሬኒ ያው አላህ ያውቃል ሊወሰደበትን እሱ ነው የሚያውቀው ስለዛ ለኔ ደግሞ ትልቅ ጊፍት ስላለው ነው አላህ ኢንሻአላህ አልহামዱሊላህ ረቢል ዓለሚን ማለት አለብኝ ዛሬ ግዴታ በሰብር ደግሞ መጠበቅ አለብን ሁላችንም ነገር ለማየት አላህ ይቀበልሽ እንግዲህ ደካማነቴ እንዳይገዛኝ ለምድር ተድላ ጓጉቼ ባደባፎ ታኑረኝ እንዳልመክን አንተናትቼ እርጋታን ያልተለገሰ ድካሙ አይሞላ ስኬቱ የያዘው ከእጁ ይበናል ከንቱ ነው ሁሌ የሷ እግሯ መቆረጥ አይደለም አሁን እየገረመን ያለው እሷ ይሄን ያክል ሰብር እንዴት ኖራት የሚለው የሁላችንም ጥያቄ ሆኖ በሁሉም ችግሮቻቸው ላይ ፈገግታን እያሳዩ አልহামዱሊላህ እየደጋገሙ የሚያሳልፉ እህት ወንድሞቻችን እስቲ ለእናንተ ክብር ይገባቸዋል። ጦርነት የማይሰለቻት ሀገሬ አሁንም ወደ ሌላ ጦርነት እያመራች እንደሆነ እየተነገረ ነው። በዚህ ሰዓት ሰበር መረጃ ተሰምቷል። እጅግ አሳዛኝ በሆነ ሁኔታ የፈራነው ጦርነት መነሳቱ አይቀሬ መሆኑንም እየተመለከትን እንገኛለን። የህወሓት ቡድን በዛሬው ዕለትም የአፋር ክልል ወሰንን ተሻግሮ በመግባትም 6 መንደሮችን በጉልበት ተቆጣጥሯል ሲልም የአፋር ክልል መንግስት ይህንን ቃል ተጠቅሞ መግለጫን አውጥቷል። የህወሓት ቡድን ሲል የጠራው የአፋር ክልል መንግስት ታዲያ ምሽቱን ባወጣው መግለጫ ላይ የህወሓት ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱንም እንደሚወጣ ማስጠንቀቁንም ተመልክተናል። ጉዳይ ላይ ታዲያ የቀድሞ የህወሓት ከፍተኛ አመራር የነበሩት አሁን ላይ በምስራቅ አፍሪካ ጉዳዮች አማካሪ ሆነው ጠቅላይ ሚኒስትሩን እያማከሩ የሚገኙት ጌታቸው ረዳ ለዚህ ሁሉ ቀውስ ተጠያቂውም ታዲያ ጀነራል ፍስሐ ማንጁስ እና ዮሐንስ መዲድ መሆናቸውንም እንደምትመለከቱትም በትግርኛ ቋንቋ ከደቂቃዎች በፊት ባጋሩት መልእክት ላይ ገልጸዋል። ይህ እጅግ በጣም የሚያሳዝን ነው። እጅግ በጣም ይገርማል። ጦርነት የማይሰለቻት ሀገር አሁንም ወደ ጦርነት እያመራች ነው። ከዚህ በፊት ወደ 1.2 ትሪሊየን ብሮችን እንዳጣች ታውቃለች። ከብሮችም በላይ ደግሞ ወደ 1 ሚሊዮን የሚጠጉ ሰዎች በዚህ ጦርነት ላይ እንደሞቱ ሁላችንም እናውቃለን። ይሄ ብር ሊተካ ይችላል። ይሄ ኢኮኖሚ ተመልሶ ሊታደስ ይችላል። ግን ደግሞ ይሄ ሁሉ የወጣው የሰው ነፍስ ማን ነው የሚተካው? የህፃናት፣ የእናቶች፣ የአባቶች ይሄ ሁሉ ደም እኮ
ፕሊስ እባካችሁን ከጦርነት እንቆጠብ፣ ሀገራችንን ሴቭ እናርጋት። የሰውን ነውር በተከታተላችሁ ቁጥር አላህ ነው የናንተን ነውር የሚከታተለው። አላህ ያንተን ነውር ከተከታተለልህ ደግሞ ያልቅልሃል። ሰው ያንተን ነውር ቢከታተል ይሻላል አላህ ያንተን ነውር ከሚከታተል። ስለዚህ ሁላችንም ደግሞ ነውራለን። ማአሷበኩም ሚን ሙሲበቲን ፈቢማ ከሰበት አይቲኩም ወያዕፉ አን ከሲር። አብዛኛውን እኮ ይቅር ብሏችሁ ነው። አብዛኛውን ማለት ነው ልንገርህ፣ ወላሂ አንዳንዴ በራሴ የሚመስለኝ አላህ አብዛኛውን ወንጀሎቻችሁን ይቅር ብሏችኋል የሚለው ኢቭን ሙሉን ይመስለኛል። ገብቷል? ሁሉንም ይቅር ብሏችኋል ባይሆን ስለ እኔ እንደዛ ነው የሚመስለኝ ፐርሰናሊ። ስለ እሺ ከሰሩት ወንጀል አንዷን አስቀርቶ ሌላው ምሩኝ እንኳን ቢሆን ያቺ አንዷ ወንጀል እኔን ታጠፋኛለች አውቀዋለሁ። ገብቷል አይደል? ሁላችንም ብቻችንን ስንሆን እንትን የምንለውን ነገር እናውቃለን። ገብቷል አይደል? እና ወያዕፉ አን ከሲር አብዛኛውን ምሮ ሲባል የሆነች ትንሽ የቀረች ነገር ትኖራለች። ይሄ በእኛ አረዳድ ማለት ነው። ግን የአላህ ረህመት ሰፊ ነው። ገብቷል እንጂ ማሷበኩም ሚን ሙሲበቲን ችግር እኮ አይነካችሁም ፈቢማ ከሰበት አይዲኩም እጆቻችሁ እንትን ባላችሁት ነገር ወያዕፉ አን ከሲር የሚለው ትልቅ አያ ነው። በጣም ትልቅ አያ ነው። በጣም እና አላህ Subhanahu Wa Ta'ala ወያዕፉ አን ከሲር ብዙ አይብና ነውራችሁን አይቶ ዝም ብሎ አልፏል። እሱንም ሸፍኑላችሁ ሌሎች እንዳያችሁ እሱም ዝም ብሎ አልፏል። እናንተም የሌሎችን ሰዎች ብዙ ነውርና አይብ ስታዩ አብዛኛዎቹን ዘለሏቸው፣ ዝም በሉ። መነጋገር ካለባችሁ ከነሱ ጋር ተነጋገሩ። አሁን እገሌ እንደዚህ ያርጓል፣ እገሌ እንደዚህ አይነት ነገር ተገኘበት፣ እገሌ እንዲያርጓል በጣም ብዙ ስለበዛ ነው። እኔ የሆነ ሰው ወንጀል ሲሰራ ስታዩ፣ የሆነ ሰው ወንጀል ላይ ሲወድቅ ስታዩ መጀመሪያ ዱዓ። እዚህ ሚዲያ ላይ እንግዲህ ሳያውቅ የሚያጠፋ ሰው አለ ብዬ አላስብም። ሁሉም አውቆ ነው የሚያደርገውን ነገር ሁሉንም ነገር ያውቃል። እዚህ ሚዲያ ላይ ይታይልኝ ህዝቡ ያያልኝ ብሎ ነው ሁሉንም ነገር እያደረገ ወይም ደግሞ እያወራ ያለው። ስለዛ ስለሆነ ነው ብዙ ጊዜ ስለነሱ የማውራት የምንገደደው። ካልሆነ አስባችሁታል አብረን ስንቀጣ አንቺ ያዳመጥሽውም አንተ ያዳመጥከውም እኔም አንድ ላይ በቃ አይዟችሁ ገሃነም ቦታ የሳይ በሽተኛ ትመስላል። ምን እናያመም እስቲ ዳ ይመራናል። ኢነላህ ገፉሩ ረሂም። we are extremely happy። ሀያውን ፈርቶ ዳውላውን ሲባል ሰምታችኋል። አንድ ከመንግስት ጋር ተቃውሞ መንግስትን ለመጣል እያሰበ ያለ አንድ አካል ተመልሶ ደግሞ ህዝቡን እንደፈለገ ሲያደርግ ህዝቡን ሲገድል ነገ የምትመራውን ህዝብ እንዴት ነው የምትገለው? እስቲ ነገ ነው እኮ የምትመራው ይሄንን ህዝብ። ነገ እድል ካገኘክ መተ ነው የምትመራው። የራስ ጥቅም ሲባል ራሱ እንዴት ነው ህዝቡ የምትገለው? እስቲ ስሙኝ። በጎንደር ከተማ ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከ2 ቀን በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጀናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለው እንላለን። የተቀሩትን ይግደላቸው በህይወት ኑሮ አይታወቁም። ወይ በህይወት አሉ ብለው ገንዘብ ይጠይቁ ወይ ገለው ይጣላቸው። እንደዛ እየጠበቁ ነው። አማራ ክልል ላይ ያለው የመስቀል ጦረኛ በዚህ መልኩ ወንድሞቻችንን እያሳደዳቸው ነው። ሲገደሉ ሬሳ እየቆጠርን ቁጭ ብለናል። መንግስትም የለም። አማራ ክልል ላይም ሆነ ኦሮሚያ ክልል ላይ ወንድሞቻችን እየተገደሉ ነው። ከኛ የሚጠበቀው ዱዓ ነው። ወንድሞቻችን ስደት በቃቸው ነው የምንለው። ሌላ ምን እንላለን? እንግዲህ የሚያደናቸው ኃይል የለም። ግብር በምንከፍልበት በገዛ ሀገራችን በየጊዜው እየተገደሉ ነው ወንድሞቻችን። በጣም ያሳዝናል። መንግስቱም ግብሩን ሙልጭፍ አድርጎ ወስዶ በልቶ ሊያድን አልቻለም ዜጋው። ይህ አሳዛኝ መረጃ ነው። ለሙስሊሞች የጀሃነም ምድር የሆነችው ጎንደር ላይ ጥቅምት 22 በማራኪ ክፍለ ከተማ ገንፎ ቁጭ ከሚገኘው ሳሊሃ መስጂድ ውስጥ ወንድሞቻችን ሰግደው ኢሻአን ሰግደው ሲወጡ በሙስሊም ጠል ማህበረሰብ የወጡ ጽንፈኛ ሙስሊም ጠል የሆኑ ፋኖች 5 ወንድሞቻችን ታግተው ተወስዶ ነበር። ከታገቱት መካከል ሳሊህ የሚባል ወንድማችንን ረሽነው ወንዝ ውስጥ ጥለውት የቀብር ስነ ስርዓቱ ተፈጽሟል። ሌላ 4 ሙስሊም ወንድሞቻችን የት እንደደረሱ አልታወቀም። እያልኳቸው ያለሁት በኢትዮጵያ ውስጥ ሙስሊሞች እንደ ሰው ወይንም ደግሞ እንደ ዜጋ የማይቆጠሩባቸው አካባቢዎች ትግራይ፣ አክሱም፣ ጎጃም፣ ጎንደር፣ ወሎ ደግሞ በአንጻሩ ወደ ላሊበላ አካባቢ እነኚህ አካባቢ ላይ ሙስሊሞች ከጊዜ ወደ ጊዜ እየጠፉ ይገኛሉ። ከጊዜ ወደ ጊዜ በአደባባይ እየተገደሉ ግማሾቹ እየተፈናቀሉ ይገኛሉ። ይሄም ሙስሊም ጠል ከሆኑ ማህበረሰብ የሚወጡ
አገሪቷን ከሙስሊሞች እናጸዳታለን ብለው ሆን ብለው የታጠቁ ኃይሎች ከጊዜ ወደ ጊዜ ሙስሊሞችን እያጠፉ ይገኛሉ ማለት ነው። ለዚህም መድኃኒቱ ከጊዜ ወደ ጊዜ የሰላም ጥሪ ማቅረብና ተውን ማለት ሳይሆን ሙስሊሙ ወደ አንድነት መጥቶ ከመንግስት ጎን በመሆን ጥምር ጦር መስርቶ እነዛን አካባቢዎች ልክ ማስገባት አለበት። ከሆነ ማህበረሰብ የሆኑ ኃይሎች ታጥቀው ሲወጡ ማህበረሰቡን ይመስላሉ። ከዚህ አንፃር ግማሹን በማፈናቀል ግማሹን በመረሸን ከጊዜ ወደ ጊዜ ሙስሊምን እያጸዱ ይገኛሉ። ስለዚህ ብቸኛ አማራጩ ከመንግስት ጎን በመሆን ጥምር ጦር ተመስርቶ እነዚህን አካባቢዎች በመቆጣጠር ልክ ልናስገባ ግድ ይለናል ማለት ነው። ጦርነት ጎሳሚ አይደለም። ነገር ግን የታጠቀን ኃይል በእንትን ላይ እንትን ነው የሚባለው። የባለፈውን አልቅሰን ሳንጨርስ ድጋሚ ደግሞ እንደዚህ አይነት ጥቃቶች በመስጊድ ዙሪያ ላይ እየተከናወኑ ነው። ይህ ኃይል ምን እንደፈለገ አናቅም። ከሙስሊሞች ጋር ይሁን ከመንግስት ጋር ይሁን ጸቡ እኔ ብቻ ግራ እየገባኝ ነው። ከሙስሊሞች ጋር ከሆነ ቀጥታ ይናገር፣ እንደዛ ይሻላል። ከመንግስት ጋር ከሆነም ቀጥታ ከመንግስት ጋር መፋለም እየቻለ አይደለም። እንግዲህ ተመልሶ አያውን ፈርቶ ዳውላውን እንደሚባለው ተመልሶ ነው ይሄ አካል ህዝቡን እየጨፈጨፈ ያለው። በዛ ላይ ደግሞ ያልታጠቁ ግለሰቦችን መስጊድ ውስጥ ገብዛችሁ የምትገሉ ይሄ ምን ነው? ጀግንነትን ነው የሚያሳየው። በነገራችን ላይ አንዳንዴም ደግሞ ለሀገሪቷ ሰላም ብለን ዝም ስንል እነሱ በጣም እያበዙት ነው። ልመና ብዙ ጊዜ ምን ፍራቻ ይመስላል። ብዙ ጊዜ ስትለምኑ ተው ስትባሉ ይህ ነገር ፍራቻ ይመስላል። መንግስት በዚህ ጉዳይ ላይ ጣልቃ ገብቶ የሆነ እርምጃ ካልወሰደ በስተቀር ይሄ ነገር አሁንም እየቀጠለ ነው የሚገኘው። ሶላት እየተሰገደ ለምሳሌ ሶላት ላይ ቆሞ አንድ ሰው እባብ ቢመጣበት ምንም ነገር ቢመጣበት መንቀሳቀስ የለበትም። በቃ ቀጥታ ሶላቱን ነው መጨረስ ያለበት። አውሬ ቢምጣ ምንም ቢምጣ ተነስቶ ራሱን ማዳን የለበትምና እንትን ሲሉ ማለት ነው። ግን ፈሱ ካመለጠው ሶላቱን አቋርጦ ግዴታ ማቋረጥ አለበት። ፈሱ ካመለጠው ከዛ በኋላ ሄዶ ውዱ ብሎ እንደ አዲስ ነው የሚጀምረው። አንቺ ቃል ትቀልጃለሽ እንዴ? ፈስ እኮ ከባድ ነገር ነው። ፈስ ማለት ከባድ ነው። ፈስ ማለት ፈ እና ስ ከሚል ቃላት የመጣ ሲሆን አረብኛ በጣም ውድ ስለሆነ ፈስ ሚለው በፈስ ከኋላ ቱስ ሲላለ ጡጥ ሲላለ ቁቅ ሲላለ ብው ሲላለ ይሄን ጊዜ መላእክቶች ከሰሙ ጸሎታቸውን ያቆማሉ። ምክንያቱም ፈስ ከፈሳሽ መላእክቶች ይሄን ታውቂያለሽ? ይሄን ታውቂ መላእክቶች ያቆማሉ። ፈስሽን ከፈሳሽ ይቀየማሉ፣ ይበሳጫሉ። ለምን? ፈሷን ፈሳች የሚገማ ነው የሚሸት ነው ምናምን ነገር ሊሉ ይችላሉ። ተው 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 ተው፣ ከፈሱ በላይ አፍ ነው የሸተተን። ተው ተው አታውራ። እኔ እንዴት ነው በዚህ ነው ያክል አንድ ሰው ወርዶ የሚያወራው? ቆይ አንድ የሃይማኖት አባት ከባድ ምንድን ነው የምታወራው ነገር ግን ታውቀዋለህ? ሪከርድ እንደሚደረግ ግን ታውቀዋለህ? ይህ እኮ የሰፈር ወሬ አይደለም እያወራክ ያለ ሆነ የሃይማኖት አባት ነኝ ብለህ ነው እያወራክ ያለው። በኋላ ጠይቃለሁ። ጠይቀስ በስርዓቱ ትመልስልኛለህ? ምንድን ነው የምታቅራራው? ሚዩት አታደርገኝም? እርፍ በስነ ስርዓት ጠይቀሽ ጥያቄን አቅርብና አዳምጥ መልስ እኮ በስነ ስርዓት ልጠይቀህ ትመልስልኛለህ? ወይኔ የኔ ምስኪን አዲስ ላይ ስለ አዲስ ልጠይቅህ ሰሞን እኔ የምልህ መሐመድ የአክስቱን ሬሳ ተዳርቷል እንዴ? በስርዓቱ መልስልኝ መልስልኝ። እናት ልባት ቦርኩ መልስ። ሌባ ሌባ ናንተ አጭወር። ማንም ሰው ኮሜንት ላይ እንዳይሳደብ አልፈቀድኩላቸው። ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር። ነገር ግን ያነሳው ነገር ላስተምረው አዳምጠሽ የትም እንዳትሄድ ያዘው ነው። እኔ እሱን አልወቅሰውም፣ ግን ይህንን ቆሻሻ ባህሪ የዘራባቸው ሰው በጣም ያሳዝናሉ። አንድ እንኳ ለይሰ ሚንኩም ረጁሉን ረሺድ ከመካከላቸው እንኳ አንድ ቀሳውስቶቻቸው ዲያቆኖቻቸው ይሰማሉ እንዲህ አይነት ክፉ ሰው እንትን ያላቸው ነው። አንድ እንኳ ቄስ ቆሞ ይሄንን ያስተባብልላቸው የለም። በጣም ያሳዝነው ይሄ ነው። በዚህ ደረጃ ያወረዳቸው እያረከሷቸው እያዩ ጸጥ ብለው ያቸዋል።
ከታች ያለ ህዝብ አይደል የሚወቀሰው። እኔ እናንተን አልወቅሳችሁም፣ ወላሂ ላዚም አልወቅሳችሁም፣ አጽፋዊ ምላሽም አልመለስም። ግን እንዲህ አይነት ክፉ እየሆናችሁ እያዩ ዲያቆኖቻችሁ ዝም ማለታቸው። አንድ ሙስሊም እንዲህ አይነት ንግግር ሲናገር ትሰማላችሁ? በተለይ በእምነት ቦታ ላይ ጥንቃቄያቸው አይታችኋል? ለሰው ጥሩ መንገድን ለማሳየት ያላቸውን ጉጉት አይታችኋል? ምክንያቱም እኛ የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ነን፣ እንዲህ አላስተማሩንም። ስድብ ማለት ክርክሩን ከተሸነፋችሁ የምትጠቀሙት የመጨረሻው መንገድ ስድብ ነው። መሸነፋችሁን የሚያሳየውን በዛ መንገድ ነው። ነገሩን ወደ ጸብ መውሰድ ትፈልጋላችሁ። እንደዚህ ካልሆነ በስተቀር በክርክሩ እያሸነፈ ወይም ደግሞ ለመከራከር ብቁ ስላልሆነ ወደ ስድብ ቀይሮታል። ስድብ ለነሱ አዲስ ነገር አይደለም። ከነሱ እየሰማን ነበረ፣ ከሚያስተምሩት ውስጥ እየሰማን ነበር። ይሄ ነገር እንግዲህ በነሱ አፍ የሚደጋገም ነው። ከነሱ አፍ እንደዚህ አይነት ነገሮች መውጣቱ ለኛ ብርቅ ወይም አዲስ አይደለም። ብቻ እንሰማለን። እነሱ ይሳደቡ እኮ በቃ። ለዛሬ ያዝንላችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከ ጋር ድረስ ሰላም አለይኩም ወበረካቱ።